ካራቴው ቀርቷል ወይ የተባለው አልቀረም እንደውም ታድሷል። ዝም ብለህ እንደዚህ አትልም። ገብርኤልን አይቼዋለሁ እዚህ ነው እያልሽ ነበረ። አሁን አካባቢ አለ እዚህ ጋር ነው ያለው። እዚህ ጋር አለ እዚህ ጋር። አይ ኦርቶዶክስ ለተወሰነ ጊዜ ማሎ ነው 268 ቀን ጾማል። ሰላም ቤተሰብ፣ አዲስና ሰበር በሆነ መረጃ ተመልሼ መጥቻለሁ። ቪዲዮቹን አብረን እንቃኛቸዋለን ማለት ነው። የመጀመሪያው ቪዲዮ በቸርች ውስጥ ስለ ቅዱስ ገብርኤል ተገለጠ እያሉ የፎገሩ ይገኛሉ ማለት ነው። ይህንን ቪዲዮ አብረን እናየዋለን። ሁለተኛ ቪዲዮ ዮኒ ማኛ ጉዞ ወደ ኦርቶዶክስ እየተባለ ይገኛል፣ ግን እሱ ያሳሰበው ነገር እንዳለም በቪዲዮ ገልጿል ማለት ነው። ሶስተኛ ታዋቂዎቹ ነቢያት እነ እዩ ጩፋና እስራኤል ዳንሳ በሚያደርጉት ተግባርና ድርጊት የሚናገር አንድ ቪዲዮ አለ። እሱንም አብረን አይተን እንመለሳለን ማለት ነው። እንደ ሁልጊዜም ይህንን ቪዲዮ ሲጀምሩ ላይክ እያደረጋችሁ ጀምሩ ለብዙ ሰዎች እንዲደርስ፣ እንዲሁም ቻናሉን ሰብስክራይብ እያደረጋችሁ ዳጊ ኤችዲን ተቀላቀሉ ማለት ነው። ቀጥታ ወደ መጀመሪያው ቪዲዮ እንሄዳለን። ገብርኤልን አይቼዋለሁ እዚህ ነው እያልሽ ነበረ። አሁን አካባቢ አለ እዚህ ጋር ነው ያለው። እዚህ ጋር አለ እዚህ ጋር። ሚካኤልንም አይቻለሁ። እሷ የምትላቸውን ሁሉ እኔ አውቃለሁ። እኔ በቆንኩበት ስፍራ ሁሉ ቅዱሳን ሁሉ ይታያሉ። ሐዋርያቶችም አሉ በዘወይ አሉ። አሁን ለምን በምድር ሰማይ ተገናኝቷል። አሁን ስትሄጂ ልክኛን እንደምታገኝ ያገኘሽው አይደል? እዚህ ቤት ነው ያየሁት መልአክ እዚህ ያየሽ? መልአክ ገብርኤልን አይቼዋለሁ እዚህ ነው እያልሽ ነበረ። አሁን ራሱ አለ እዚህ ጋር የሆነ አካባቢ እዚህ አካባቢ አለ እዚህ ጋር ነው ያለው። እዚህ ጋር አለ እዚህ ጋር። እንደተመለከታችሁት ቪዲዮን ቅዱስ ገብርኤል በቸርች ውስጥ ተገለጠ እያሉ ሴቷ በቃ በሚያስጠላ ተግባር ቅዱስ ገብርኤል አንደኛ ቅዱስ ገብርኤል መላእክትን አያነሱ አይቀበሉም። ከሱም አልፎ ገና ነቢያት ቅዱሳን እንዳሉም እየተናገረ ይገኛል። አሉ እዚህ ናቸው፣ ሰፈር ውስጥ ናቸው፣ እዚህ ውስጥ ናቸው እያለ የማያምኑትን ተግባር ደግሞ አዲስ ያመጣት ነገር ናት ማለት ነው። እቺ ነገር እየገለጹ ይገኛሉ። ቅዱስ ገብርኤል ይላል አንዱ ሲያስከኘው፣ ደግመ ጸልይልኝ እያለች ቅዱስ ገብርኤልን ለማየት ነው ትላለች። አሁን ያመጡት ነው በቃ ማያምኑትን ነገር እንደሚያምኑ ነው። አሁን አዲስ ደግሞ ሰውን የሚያታልሉበትን ነገር እየሞከሩ ይገኛሉ ማለት ነው። ይሄ በጣም ያሳዝን ተግባር ነው። ሁለተኛው ደግሞ ስለ ዮኒ ማኛ የሚናገር ነው። እስቲ እሱን ቪዲዮ አንድ አይተን እንመለስ። ኦርቶዶክስ ለተወሰነ ጊዜ ማሎ ነው 268 ቀን ጾማል። ሊደፉኝ ነው 268 ቀን ትክክለኛ ኦርቶዶክስ ከሆንክ 268 ቀን ተጾማል። ስጋዬ እኔ ደግሞ አሜሪካ ከገባው ጀምሮ ስጋ ቆርጣሚ ነኝ። እረፍት ያስፈልገኛል ጌታ። ከባድ ኦርቶዶክስ መሆን ከባድ። ዮኒ ማኛ ኦርቶዶክስ መሆን ይፈልጋል። ስለ ጾሞቹን ይቃወማል። 200 ምናምን ቀናት ያህል ጾም ነው እያለ ነው። እኔ ስጋን የለመርኩት ስጋ መብላትን የለመርኩት ውጪ ባለው ሰዓት አሁን ይህንን ነገር ይከብደኛል እያለ ነው። አሁን በብዛት ብዙ ኦርቶዶክሳውያን ከሃይማኖታቸው የሚያፈነግጡበት ምክንያት ይቺ ጾም ናት ማለት ነው። ጾም ማለት ከክርስቶስ ጋር የምንገናኝበት የክርስቶስን ሕማም የምናስብበት ብዙ አይነት ነገር አለው ማለት ነው። ግን ይህንን ነገር በብዛት ሁሉም ኦርቶዶክሳውያን ይሰንፉበታል ማለት ነው። ይህንን ነገር ልናስተካክል ይገባል። አሁን ቀጥታ ወደ ሶስተኛው ቪዲዮ እንሄዳለን ማለት ነው። ያያችሁት ታዋቂዎቹ ነቢያት እዩ ጩፋ የገለጸው ነገር አለ። ካራቴን አብዴት አድርጌ ያመጣዋለሁ እንደውም አሻሽለዋለሁ እያለ ነው ማለት ነው። እስቲ ስለ ካራቴው የሆነ አንድ ቪዲዮ አለ። እሱን ቪዲዮ እስቲ አይተን እንመለስ። ካራቴው ቀርቷል ወይ የተባለው አልቀረም እንደውም ታድሷል። እና ካራቴው አልቀረም። እዛ ያለች እህታችን ኮንትሮቨርሻል የሆነ ነገር ብላለች። ያው ኢየሱስ በራሱ ኮንትሮቨርሻል ነው።
ምንም ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። የለም እሱ ነገር በፊትም አልነበረም። በሰዎች በሚሉት መንገድ የለም፣ እኛ በመናውቀው መንገድ ግን አለ። አመሰግናለሁ። ከሁሉ አስቀድሜ የረዳኝን እግዚአብሔር እንዳያችሁት በኤአይ የሰሩት የካራቴ ያለ ማለት ነው። ማርሻል አርትን ያስነቃል። አሁን ያመጣ ነው። እስቲ ያው አስቡት፣ እነሱ በዚህ ሲደበደቡ ከተረፉ ነው ገና በዚህ ካራቴ ሲመጡ ከተረፉ ሰይጣናቸው ይወጣል። ሰይጣኑ ራሱ የሚበረግግ ይመስለኛል በዚህ ካራቴ እንዳያችሁት ነው። እና ደግሞ አንድ ደግሞ ያ ክሊኒክ ብሎ ደግሞ የሰሩት አለ። እስራኤል ዳንስ አክቲንግ ሰሞኑን እየመከረን ሲመጣ እኮ አመጣጡ ራሱ እያሳቀኝ ነበር። ጭራሽ ክሊኒክ ከፍቶላችኋል። ቸርቹ ሳይሆን ክሊኒክ እየከፈተልን። አረ ወገን ወዴት እያመራን ነው? ሃይበሉን እንጂ ሃይቢል እግዚአብሔር ያንተ ሃይበል ሰው ሃይ ሚለንም አጣን እና ሬ ሰውዬ አንድ ነገር በሉት። ዝም ብሎ እኮ እየቆሰቆሰው ነው። ቢገርማችሁ ያ ክሊኒክ ሐኪሙ ማን እንደሆነ ታውቃላችሁ? እዩ ጩፋ ሆኖ ተገኝቷል ማለት ነው። እዩ ጩፋ ነው በካራቴ ወጌሻ የሚያድናቸው ማለት ነው። በጣም የሚያሳዝን ተግባር ነው እየተደረገ ያለው። በሚቀጥለው ደግሞ አንድ የታሰረም ነብይ አለ ማለት ነው። የሰላሌን ህዝብ በመናገር ከውጭ ሀገር በሚመጣ ሳለይ እስር ቤት ገብቷል ማለት ነው። እስቲ ቸርች ውስጥ የማይሆን ነገር ሲናገር ምናምን ነው የነገር የተከሰተው። እሱን ቪዲዮ አንድ አይተን እንመለስ። ዝም ብለህ እንደዚህ አትልም። የዓለም ትርምስ ስላልተመቸኝ ወደ ጌታ ፊቴ አዙሬያለሁኝ። ጌታን ጌታን ማለት ያዋጣኛልና መቅደሱ ልግባና ለዚህ ነው ኩራቴ ስላለኝ አባቴ ለዚህ ነው አባቴ ስላለኝ አባቴ አባቴ ስላለኝ ኢየሱስ ያድናል። ኢየሱስ ያድናል። አይደክሞትም እንዴ? ሲጾሙ ድካም አይሰማዎትም? ጦንጦሎች ያበረታል እንጂ አያደክሙም። እች የምትመለከቷት እህታችን ሙስሊም ነበርኩኝ። የመጣሁት ሐምሌ ወር ላይ ነው። ነገር ግን ያመኝ ነበረ። ድንግል ማርያም እንደው ይሄንን በሽቴን ካላቀልሽኝ እኔ ሃይማኖቴን እቀይራለሁ ብዬ ተስዬ ዝም ብዬ ጸበልን ተጠምቄ ተመለስኩኝ። ወዲያውን ያመኝ የነበረ ምን ተፈወስኩኝ። ይኸው ዛሬ ክርስትና ሃይማኖቴን ቀይሬ ተጠምቄ በመካከላችሁ እገኛለሁ። ምራተ ሥላሴ ተብያለሁ። ክብር ለድንግል ማርያም። አመስግኑ፣ ከፍ አድርጋችሁ። ይዞኛል፣ ሰይጣን ይዞኛል። አይነ ጥላ ነው፣ ገርጋሪ ነው። ለምንድነው እንደዛ የምታወሩ? ለምንድነው ሰይጣንን በአይምሯችሁ የምትጠሩት? ለምንድነው የምትፈቅዱለት? የሆኑ ሰዎች አሉ እያንዳንዱን ነገር አጋንንቱ ነው የሚሏቸው። አጅሬው እኮ ነው፣ አጅሬው እኮ። ሰው እንቅልፍ ሲመጣበት ሰይጣን ነው ይባላል። እንቅልፍን የፈጠረው ማን ነው? አንዱ ጸጋ እኮ ነው። እንቅልፍ እኮ ሰውነታችን ማረፍ ሲፈልግ መጥቶባችሁ ሊሆን ይችላል። እንቅልፍ ስራ ውላችሁ እንቅልፍ ሊመጣባችሁ እኮ ይችላል። እየጸለያችሁ እኮ እንቅልፍ ሊመጣባችሁ ይችላል። ለምንድን ነው ሁልጊዜ ሰው ሲያዛጋ ሁሉ ሰይጣን እኮ ነው? አየኸው፣ አጅሬ ጀመረ ይባላል። ሰው ነፃ ፈቃዱን አሳልፎ ለሰይጣን እግር ይሰጣል ለመረገጥ። ለምን አላገባሽም? ገርጋሪ ያለ አይነ ጥላ። ምናልባት ጸባዩ እኮ በጣም ወንድም አይመርጠው አይነት ሆና ሊሆን ይችላል። ተቆጣ የምታባር ልትሆን ትችላለች እኮ። እና ያን ጸባዩን ማስተካከል ሳትችል ከርታ ያንን ማለት ያደረገው ሲባል ሰይጣን። ለምንድን ነው ኦርቶዶክሳውያን ሆናችሁ ስለ አጋንንት ብቻ የምታወሩት? ሰዶምን አልተውኩም ወደ ኋላ። በመጨረሻው ቪዲዮ የሚሆነው መምህር ሁሉንም በቃ ለሰይጣን ይሰጣሉ ማለት ነው። ያገኙትን ነገር ሁሉ የሆነ ነገር ተደረገ፣ ሰይጣን ነው ያደረገው። ትዳርም የለም ሰይጣን ነው፣ እንትንም የለም ሰይጣን ነው።
አይታወቅም እኮ እሳቸው እንደተናገሩ ትዳር ሲሆን ጸባይ የሚመርጣል። ዝም ብሎ ትዳር የለም፣ መግባባት አለ፣ ብዙ ነገር አለ። ይህንንም ባለማመን በቃ ትዳር ሁሉም ነገር አጅሬው ነው፣ ሰይጣን ነው፣ በቃ ሁሉንም ነገር ለሰይጣን ሰተን ምድር ላይ ያለን ሁሉ ለሱ ሰተናል። ገና የኛንም ነገር ለሱ እየሰጠን እንገኛለን ማለት ነው። ይህንን ተግባር እንድንታደግ ስንል በአክብሮት እንጠይቃለን፣ በቅድስት ቤተክርስቲያን ስም እንጠይቃለን ማለት ነው። ይህንን ቪዲዮ እስካሁን የተመለከታችሁን ቪዲዮ ከወደዳችሁት ላይክ ማድረጋችሁን፣ ሼር ማድረጋችሁን እንዲሁም ይህን ቻናል ዳጊ ኤችዲን ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ወዳችኋለሁ።